ሰላም ውድ ተማሪዎች፣ በዛሬው ቪዲዮአችን አሪፍ የሚያዘጋጇችሁን የኢመርጂንግ ቴክኖሎጂ ሜድ ኤግዛም ጥያቄዎች እንሰራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮ ላይክ እና ሼር አድርጋችሁ መጀመራችሁን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጥታ ወደ ጥያቄዎቻችን እንለፍ። ፓርት 1 ትሩ ፎልስ ጥያቄዎች ናቸው። ራይት ትሩ if the statement is correct and false if it is false። አንደኛ ጥያቄ Narrow AI can perform intellectual tasks with intelligence. Narrow AI intellectual የሆኑ ታስኮችን በኢንተለጀንስ ይሰራል ይለናል። ምንድነው ይሄ? ኤአይን ስንከፍል just based on capability እና based on function ብለን ከፍለነዋል። ከዛ ውስጥ narrow or weak AI የሚባለው ምን ነው ይሰራል ያልነው? ኢንተሌክቹዋል ታስክን ሳይሆን ዴዲኬትድ የተደረጉ ታስኮችን ጀስት ፕሮግራምድ የተደረጉ ታስኮችን ብቻ ነው ይሰራል እንጂ የተባልነው ያልነው ኢንተሌክቹዋል ታስኮችን ዊዝ ኢንተለጀንስ ይሰራል አላለም። ስለዚህ መልሳችን ፎልስ ነው። ኢንተሌክቹዋል ታስክን ዊዝ ኢንተለጀንስ የሚሰራው አርቲፊሻል ጀነራል ኢንተለጀንስ ነው ማለት ነው። ስለዚህ የአንደኛው ጥያቄ ፎልስ ነው። ጀስት ይሰራል ግን ኢንተሌክቹዋል የሆኑ ታስኮችን ሳይሆን ዴዲኬትድ የተደረጉ ፕሮግራም የተደረጉ ታስኮችን ነው ማለት ነው። የሁለተኛ ጥያቄ information is a representation of facts, concepts or instructions in a formalized manner. Information representation of fact, concept or instruction in a formalized manner ነው ይለናል። ይሄ ደግሞ ኢንፎርሜሽን የምን ዴፊኒሽን ነው? የኢንፎርሜሽን ሳይሆን የዳታ ዴፊኒሽን ነው። representation of fact, concept or instruction in a formalized manner directly እንደዚህ ከሆነ ዳታ ነው። ለምን? ምክንያቱም ኢንፎርሜሽን ከሆነ ኦርጋናይዝድ የተደረገ ጀስት ኢንተርፕሬትድ የተደረገ ሚኒንግፉል የሆነ ፕሮሰስድ የተደረገ ዳታ ነው እንጂ እንደዚህ በቀጥታ ሮ የሆነ ፋክት አይደለም። ስለዚህ መልሳችን የሁለተኛው ፎልስ ነው የሚሆነው ማለት ነው። የናናፍ መልሳችን ፎልስ። that is the definition of data። አሁን የተገለጸው እዚህ ላይ ያለው representation of fact የሚለው ይሄ it is the definition of data። ዳታ ቢሆን ትሩ ይሆን ነበር ማለት ነው። ኢንፎርሜሽን ከሆነ it is a processed and meaningful data ነው ብላችሁ መመለስ ያለባችሁ። የሶስተኛ ጥያቄ AI machines cannot beat the power of human intelligence and cannot be creative and imaginative። AI ማሽኖች የሰውን ፓወር just surpass አድርገው ቢት አያደርጉም እና ደግሞ እንዲሁም ክሬቲቭ እና ኢማጂኔቲቭ አይደሉም ይለናል። this ጥያቄው ከመጽሐፋቸው ላይ ዳይሬክትሊ የተወሰደ ነው። ምን መሰላችሁ? AI ማሽን just AI ማሽን በጣም ብዙ ነገሮችን ይሰራል እንደሚታወቀው፣ ግን just ቢት አያደርግም የሰውን ፓወር በክሬቲቪቲ እና በኢማጂኔቲቭ የሰውን ፓወር ቢት አያደርግም። ምክንያቱም AI ማሽን ትሩ የሆነ ክሬቲቪቲ፣ ኢማጂኔሽን፣ ኢሞሽን፣ ፊሊንግ እነዚህን ስለሚያጣ ማለት ነው። በዚህ ምክንያት ነው በክሬቲቪቲ፣ ኢማጂኔሽን፣ ኢሞሽን የሰው ልጅ just ፓስ ያደርገዋል ማለት ነው። መልሳችን ትሩ ነው። cannot beat the power of human intelligence and cannot be creative and imaginative የሚለው ትሩ የሆነ አይዲያ ነው ማለት ነው ለኤአይ። የአራተኛ ጥያቄ adoption of computers and automation started in the third revolution። እንግዲህ አንተኖች ኮምፒውተሮችንና አውቶሜሽኖችን አዶፕት ማድረግ የተጀመረው በሶስተኛው የኢንዱስትሪ አብዮት ነው ይላል። ምንድነው መልሳችን? ኦብቪየስሊ ትሩ ነው። በሶስተኛው የኢንዱስትሪ አብዮት ኮምፒውተሮች፣ አውቶሜሽኖች እና የተለያዩ የኮምፒውተር ሪሌትድ ማቴሪያሎች አዶፕት እንደተደረጉ በሶስተኛው ኢንዱስትሪ አብዮት ላይ ተጽፏል ማለት ነው መጽሐፋችን። ስለዚህ ትክክል ነው ማለት ነው። the third industrial revolution was the age of computer and automation። ያ ኦብቪየስሊ ትሩ ነው። እንግዲህ ከአራቱ ውስጥ ሶስተኛው የሚታወቀው በኮምፒውተር እና አውቶሜሽንን ኢኖቬት መደረጋቸው ነው ማለት ነው። አምስተኛ ጥያቄ semi-structured data are expressed in a tabular format which relation between rows and columns። semi-structured is type of data ደግሞ structured፣ semi-structured እና unstructured ዳታ ብለን አይተናል። እነዚህንም semi-structured ከሆነ just ግማሽ ፓርቱ structured የሚመስል ግማሽ ፓርቱ ደግሞ unstructured የሚመስል የሁለቱም ሚክስ ነው ማለት ነው። የሁለቱም ሚክስ ተደርገው የሚሰራ ዳታ ነው። ላይክ እንደነ XML፣ JSON፣
እነዚህ ናቸው ማለት ነው። ግን ይሄኛው ምንድነው ፉሊ ቴቡላር ከሆነና ስትራክቸርድ የተደረገ ከሆነ ምንድነው ስትራክቸርድ። ይሄ እዚህ ላይ የተገለጸው ዴፊኒሽን የስትራክቸርድ ዳታ ነው እንጂ የሰሚ ስትራክቸርድ ዳታ አይደለም። ጥያቄያችን ፎልስ ነው ማለት ነው። እዚህ ጋር እንደምታዩት ፎልስ ሰሚ ስትራክቸርድ ዳታ just has some structure but not fully ቴቡላር አይደለም። just ኮመንቱንም ጀስት ቪዲዮ አውዲዮ ጀስት የተለያዩ አይነት የአንስትራክቸርድ ዳታዎችንም ይዛል አስወላስ ደግሞ ስትራክቸርድ የሆኑ ዳታዎችንም ይዛል። ሁለቱንም ስለሚይዝ ፉሊ ቴቡላር ነው ማለት አንችልም። ፎልስ ነው መልሳችን ማለት ነው። የስድስተኛ ጥያቄ ኤሌክትሪክ ፓወር ኤንድ ቴሌፎን አር ዘ ቴክኖሎጂ that was introduced in ኢንዱስትሪያል ሪቮሉሽን ፈርስት። በመጀመሪያው ኤሌክትሪክ ፓወር እና ቴሌፎን በመጀመሪያው የኢንዱስትሪ አብዮት ኢንትሮዱስ የተደረጉ ናቸው ነው የሚለን። ምንድነው ይሄ መልሳችን? ፎልስ ነው። ለምን? ምክንያቱም ኤሌክትሪክ ፓወር እና ቴሌፎን እነዚህ ኢንትሮዱስ የተደረጉት በኢንዱስትሪያል ሪቮሉሽን ሰከንድ ነው እንጂ ፈርስት ላይ አይደለም። የመጀመሪያው ስቲም ፓወር የተለያዩ ሜካናይዜሽኖች እነዚህ ናቸው እንጂ የመጡት ኤሌክትሪሲቲ እና ቴሌፎን በሰከንድ ኢንዱስትሪያል ሪቮሉሽን የመጡ ናቸው ማለት ነው። መልሳችን ፎልስ ነው ማለት ነው። ፎልስ ነው መልሳችን። እዚህ ጋር እዩት ፎልስ ነው። የሰባተኛ ጥያቄ ሃዶፕ ኢዝ ኤ ዲስትሪቢዩትድ ፕሮሰሲንግ ኦፍ ላርጅ ዳታ ሴት አክሮስ ክለስተር ኮምፒውቲንግ። እንግዲህ መጽሐፋቸው ላይ አንድ ርዕስ ነው ሃዶፕ አይተነዋል። ሃዶፕ ማለት እንግዲህ የተለያዩ አይነት ኮምፒውተሮችን ብዙ አይነት ኮምፒውተሮችን አንድ ጋር ክለስተርድ አድርጎ ጀስት ኢፌክቲቭ የሆነ በስቶሬጅም በስፒድም በሪላያቢሊቲም በቃ ጀስት ጥሩ ሬዛልት ለማግኘት የሚደረግ የኮምፒውተሮች ኮሌክሽን ነው ማለት ነው። ስለዚህ መልሳችን ትክክል ነው። ሃዶፕ ኢዝ ዲስትሪቢዩትድ ሃዶፕ ዲስትሪቢዩትስ ቢግ ዳታ አክሮስ ክለስተርስ ኦፍ ኮምፒውተርስ ፎር ፋስተር ፕሮሰሲንግ ነው። ትክክል ነው ማለት ነው። ሃዶፕ ጠቅላላ የኮምፒውተሮች ጠቅለል ያለ ኮሌክሽን ሆኖ ኤፌክቲቭ የሆነ የኮምፒውተሮችን ስራ ለማግኘት የሚደረግ ነው ማለት ነው። ስለዚህ መልሳችን ትሩ ነው። ፓርት 1 እነዚህን ይመስላሉ። ትሩ ፎልስ ጥያቄዎች ቼክ አድርጓቸው። እነዚህን ይመስላሉ። ወደ ፓርት 2 እንሂድ። ፓርት 2 ቾይስ ጥያቄዎች ናቸው። ቾይስ ጥያቄዎች አንደኛ ጥያቄ ምን ይላል? AI has various advantages just high reliability እና ብዙ ጥቅሞች አሉት። is one of its advantage what is the meaning of high reliability in this scenario? AI እንግዲህ እንደሚታወቀው ብዙ አይነት ጥቅሞች አሉት። high accuracy, high speed, high reliability, useful in risk area ብዙ ብለን ጠቅሰናል። ግን ከዚያ ውስጥ high reliability ማለት ምን ማለት ነው? ዴፊኒሽኑ high reliable ነው ስንል AI ምን ማለታችን ነው የሚለው a make the AI system be very useful to provide digital assistance for user። ይሄ ምንድነው? digital assistance for user ለተጠቃሚዎች ዲጂታል አሲስታንስ ማድረግ ላይክ እንደ ቻት ቦቶችን የተለያዩ አይነት ነገሮችን ዲጂታል አሲስታንስ ማቅረብ ይሄ just digital assistance ያቀርባል ያልነው ነው። b make the AI system to perform the same action multiple times with high accuracy። በተደጋጋሚ ብዙ ሰዓት ስንሰራ ደጋግመን ስንሰራ የሚሰሩ አክሽኖችን ያለ ስህተት በሃይ አኩሬሲ መስራት ይሄ የሪላያቢሊቲ ሃይ ሪላያቢሊቲ ያለው ነው። ቢ ላይ ያለው ፊት ያደርግልናል። ሃይ ሪላያቢሊቲ ከሚለው ዴፊኒሽን ጋር ይሄዳል። ሲ ሜክ ዘ ኤአይ ቬሪ ሃይ ስፒድ ኤንድ ፋስት ዲሲሽን ሜኪንግ ይሄ ሃይ ስፒድ ያለው ዴፊኒሽን ነው። ዲ ላይ ያለው ሜክ ዘ ኤአይ ሲስተም ፕሮን ቱ ፊውር ኤረርስ ኤንድ ፋስት ዲሲሽን ሜኪንግ ይሄም ሃይ አኩሬሲ ነው። ዲ ላይ ያለው ሃይ አኩሬሲ ነው። ሲ ላይ ያለው ሃይ ስፒድ ነው። ቢ ላይ ያለው ሃይ ሪላያቢሊቲ ነው። ኤ ላይ ያለው ዲጂታል አሲስታንስ ያቀርብልናል የሚል ነው። አድቫንቴጆቹ ናቸው። ስለዚህ መልሳችን ቢ ላይ ይሆናል ማለት ነው። ሃይ ሪላያቢሊቲ ለሚለው ቢ ላይ ያለው ይሆናል ማለት ነው። ሃይ ሪላያቢሊቲ means repeating tasks with accuracy producing consistent result በቃ ያለምንም ስህተትን መቀነስ ማለት ነው። ለምሳሌ የሰው ልጅ ደጋግሞ ሲሰራ ስህተት ይሰራል። ግን AI 24/7 ስንሰራበት ስህተት ላይ ኖረው ይችላል ማለት ፊውር ኤረር ነው የሚኖረው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። የሁለተኛው which of the following Hadoop ecosystem component is used for data management ለዳታ ማኔጅመንት የምንጠቀምበት የሃዶፕ ኢኮሲስተም የቱ ነው? ኤ yearn፣ ቢ pig፣ ሲ hive፣ ዲ ois። መልሳችን ምን ይሆናል? እንግዲህ
እነዚህም መጽሐፋችሁ ላይ ዳይሬክትሊ አሉ። ጀስት የርን ከሆነ ዳታን ፕሮሰስ ለማድረግ ነው የምንጠቀምበት። ፒግ እና ሃይቭ ደግሞ ዳታን አክሰስ ለማድረግ ነው የምንጠቀምባቸው። ዲ ላይ ያለ ኦይዝ ደግሞ ዳታን ማኔጅ ለማድረግ ነው የሚጠቅሙን። ከነዚህም ተጨማሪ ብዙ ኮምፖነንቶች አሉ። እነዛን ፈርዘር ለማየት ሞክሩ ስለሚመጡ በእንደዚህ አይነት ጥያቄ። ስለዚህ ዳታን ማኔጅ ለማድረግ ከነዚህ ውስጥ የሚጠቅመን ኦይዝ ነው ማለት ነው። ይርን ከሆነ ዳታን ፕሮሰስ ለማድረግ፣ ፒግ እና ሃይቭ ዳታን አክሰስ ለማድረግ፣ ኦይዝ ዳታን ማኔጅ ለማድረግ ይጠቅማል ብላችሁ ያዙ። መልሳችን ዲ ይሆናል ማለት ነው። የሶስተኛ ጥያቄ which artificial intelligence level has human like intelligence? እንደ ሰው ልጆች human like intelligence ያለው type of artificial intelligence የቱ ነው የሚለን? A artificial general intelligence፣ B context awareness and retention፣ C artificial super intelligence፣ D singularity and transcendence። የትኛው ነው? እስኪ ቼክ እናድርገው። artificial general intelligence ያ obviously human ላይክ ኢንተለጀንስ ያለው እንደ ሰው በቃ ሁሉን ነገር እንደ ሰው የሚረዳ እና እንደ ሰው ሁሉን ነገር የሚተገብር ነው። ትክክል ነው። ኮንቴክስት አዌርነስ ኤንድ ሪቴንሽን፣ አርቲፊሻል ሱፐር ኢንተለጀንስ፣ ሲንጉላሪቲ ኤንድ ትራንሲደንስ እነዚህ የሰው ልጅ ጀስት ፓስ አድርገው የሚሄዱ በጣም ትራንሲደንት የሆኑ ሰርፓስ አድርገው የሚሄዱ በጣም ከሰው ልጅ ኢንተለጀንስ ይልቅ በጣም ሞር ኢንተለጀንስ የሆኑ ናቸው ማለት ነው። ኤ ላይ ያለው ነው መልሳችን። አርቲፊሻል ጀነራል ኢንተለጀንስ ላይክ ሂውማን ቢንግ አለው ተብሎ የሚታሰብ ኦልሞስት ኦል ማለት እንችላለን። አልመጡም ገና ተብሎ ነው የሚታሰብ። አሁን ላይ ግን ጀስት ሁሉም ክሬት ሲደረጉ ለሰው ልጅ ኢንተለጀንስ ፊት የሚያደርገው አርቲፊሻል ጀነራል ኢንተለጀንስ ነው። መልሳችን ኤ ላይ ያለው ነው። አርቲፊሻል ጀነራል ኢንተለጀንስ ካን ቲንክ ኤንድ ለርን ላይክ ሂውማን ቢንግስ ነው። እንደ ሰው ልጆች ይሰራል ማለት ነው። የአራተኛ ጥያቄ as you walk through your house and say hey Siri, what is the weather like today? The AI assistant replies with the latest forecast. What does the scenario based illustrate? ምን መሰላችሁ? በቤታችሁ እያለፋችሁ ያለ ቤታችሁ ካለው ሴሪን ምን እያላችኋት ነው? ዛሬ ወይዘሩ የአየር ጸባዩ እንዴት ነው ስትሏት፣ እሷ ደግሞ ጀስት ፎርካስቱን ትንቢቱን የመጨረሻውን ትንቢት ላተስቱን አየችና መልስ ሰጠቻችሁ። ወይዘሩ ይሄን ይመስላል አለቻችሁ። ይሄ እኛ እሷን ስንጠይቃትና ሴሪን ስንጠይቅና መልስ ስንሰጥ ይሄ ጀስት ጠቅላላ ይሄ ሴናሪዮ ምን ይባላል ነው? ኤ ኢንተርኔት ኦፍ ቲንግስ፣ ቢ ዳታ ኢንፑት፣ ሲ ኔትወርክ ኮሙኒኬሽን፣ ዲ ሂውማን ማሽን ኢንተራክሽን። ምን ይባላል? ይሄ ሂውማን ማሽን ኢንተራክሽን ይባላል። ይሄው የሂውማን እና የሰው ልጆች ኢንተራክት ማድረግ ጀስት እንትኑ ማሽኖችን አስተምሮ ከሰው ልጆች ጋር ኮሙኒኬት እንዲያደርጉ ማድረግ ማለት ነው። ስለዚህ መልሳችን ዲ ላይ ያለው ሂውማን ማሽን ኢንተራክሽን ይሆናል ማለት ነው። ቶኪንግ ቱ ሴሪ ሾውስ ናቹራል ኢንተራክሽን ቢትዊን ፒፕል ኤንድ ኤአይ አሲስታንቷን ሪፕላይ እንድታደርግልን ማሽኖችን ማስተማር ማለት ነው። ሂውማን ማሽን ኢንተራክሽን ይባላል። አምስተኛ ጥያቄ a company analyze feedback from social media which includes photos, videos and comments. What type of data are they analyzing? እነዚህ ደግሞ examples of just የዳታ ኤግዛምፕሎች ዳታን ከፋፍለን ስትራክቸርድ፣ አንስትራክቸርድ፣ ሰሚ ስትራክቸርድ ብለን አይተነዋል። ከነዛ ውስጥ ደግሞ ለእያንዳንዳቸው ለሰሚ ስትራክቸር፣ ለአንስትራክቸር፣ ለስትራክቸር ዳታ ኤግዛምፕሎች አላቸው። ፎቶ፣ ሶሻል ሚዲያ ፎቶዎች፣ ቪዲዮዎች፣ ኮመንቶች እነዚህ ምን አይነት ዳታ ታይፖች ናቸው ነው የሚለው። እነዚህ ኦብቪየስሊ እንደምታውቋቸው አንስትራክቸርድ ዳታዎች ናቸው። እነዚህ ፎቶ፣ ቪዲዮ፣ አውዲዮ፣ ኮመንት ከሶሻል ሚዲያ የሚመጡ አብዛኞቹ ፊድባኮች በአንስትራክቸርድ ዳታ ውስጥ ኢንክሉድ ይደረጋሉ ማለት ነው። ኤ ነው መልሳችን ማለት ነው። የስድስተኛው which type of industry provide service for the community? እንግዲህ ኢንዱስትሪ ታይፖችን አይተናል። ፕራይመሪ፣ ሰከንደሪ፣ ቴሪሸሪ፣ ኳተርናሪ እያለ የመጀመሪያው ፕራይመሪ ከሆነ ምን ያቀርባል፣ ምን ይሰራል የሚለው ፕራይመሪ ከሆነ ጀስት ጌቲንግ ሮ ማቴሪያል ነው። ሁለተኛው ላይ ማኑፋክቸሪንግ ነው። ሶስተኛው ላይ ሰርቪስ ማቅረብ ነው። አራተኛው ላይ ከደረሰ ደግሞ ፈርዘር ሪሰርች መስራት ነው። ስለዚህ ፕሮቫይድ ሰርቪስ የሚያደርግልን ጀስት ኤዱኬሽን፣ ነርሲንግ እና የተለያዩ አይነት ጀስት ሰርቪሶችን የሚያቀርብልን በቴሪሸሪ ኢንዱስትሪ ላይ ነው ማለት ነው። መልሳችን ቢ ላይ ያለው ነው ማለት ነው። ቴሪሸሪ ኢንዱስትሪ፣ ኤዱኬሽን፣ ሄልዝ፣ ትራንስፖርት ሰርቪስ እነዚህ ብዙ አይነት ሰርቪሶችን ማቅረብ ቴሪሸሪ ኢንዱስትሪ ነው ማለት ነው። የሰባተኛው ጥያቄ
mobile phone stores GPS coordinates time and weather when a picture is taken. These detail are examples of ይሄ ደግሞ ምን መሰላችሁ እናንተ የሆነ ፎቶ ስታነሱ ሞባይል ፎኑ በራሱ ማለት ነው እሱ ራሱ ሞባይል ፎኑ ጂፒኤስ ኮኦርዲኔሽኑን ታይሙን ዌዘሩን እና የተለያዩ አይነት ሌላም ሊሆን ይችላል ዳታዎችን ስቶር ያደርጋል። ይህ ምን ይባላል ነው? ኤ ሜታ ዳታ፣ ቢ አንስትራክቸርድ ዳታ፣ ሲ ሪል ታይም፣ ዲ አንስትራክቸርድ። ይሄ ደግሞ ዳታ አባውት ዳታ ብላችሁ የተማራችሁት ሜታ ዳታ ከሶስቱ ከስትራክቸርድ አንስትራክቸርድ እና ከሰሚ ስትራክቸርድ ዳታዎች በተጨማሪ ሜታ ዳታ የሚል ኮንሰፕት አለ። ምንድነው? ዳታ አባውት ዳታ። አንድ ፒክቸር ሲነሳ ስለ ፒክቸሩ የተለያየ አይነት ዳታዎች ማለት ለምሳሌ ሳይዙ ሊሆን ይችላል፣ የተነሳበትን ጊዜ ሊሆን ይችላል፣ ብዙ አይነት እዚህ ላይ የተጠቀሰው ጂፒኤስ ኮኦርዲኔሽኑን ሊሆን ይችላል እና እነዚህ ይሄ ምን ይባላል? ስለ አንድ ዳታ የሚያዝ ፈርዘር ዳታ ምን ይባላል? ሜታ ዳታ ይባላል። መልሳችን ኤ ይሆናል ማለት ነው። ኤ ሜታ ዳታ ነው የሚሆነው ማለት ነው። የስምንተኛ ጥያቄ which of the following type of AI understand emotions and beliefs like human? እንደነገርኳችሁ ኤአይዎችን እንግዲህ based on capability እና based on functionality ከፍለን አይተናቸው ከነዚያ ውስጥ በኢሞሽኖችን ቢሊፍን እና እነዚህን ለመረዳት የሚጠቅመው የኤአይ ታይፕ የቱ ነው? ኤ ሱፐር ኤአይ፣ ቢ ሰልፍ አዌርነስ፣ ሲ ቲዮሪ ኦፍ ማይንድ፣ ዲ ሪአክቲቭ ማሽን። ዳይሬክትሊ ኢሞሽኖችን ቢሊፍን የሚረዳው የታይፕ ኦፍ ኤአይ ምንድነው? ቲዮሪ ኦፍ ማይንድ ይባላል ማለት ነው። መልሳችን ሲ ላይ ያለው ነው የሚሆነው ማለት ነው። ቲዮሪ ኦፍ ማይንድ ዚስ ኤአይ አንደርስታንድስ ኢሞሽንስ ቢሊፍስ ኤንድ ኢንቴንሽንስ። እነዚህን የሰውን ፊሊንጎች፣ ኢሞሽኖች፣ ኢንቴንሽኖች ይረዳል ማለት ነው። ዘጠነኛ ጥያቄ one of the following is not the component of intelligence in the context of AI። እንግዲህ ኤአይ ከስሙ እንደምንረዳው አርቲፊሻል ኢንተለጀንስ ይባላል። ከዛ ኢንተለጀንስ ስንል ኢንተለጀንስ ላይ የማይካተተው ከኤአይ ኢንተለጀንሶች ውስጥ የማይካተተው የቱ ነው ነው የሚለን። ኤ ፐርሰፕሽን፣ ቢ ክሪቲካል ቲንኪንግ፣ ሲ ለርኒንግ፣ ዲ ሪዝኒንግ። ያልሆነው የቱ ነው? ፐርሰፕሽን። ኤአይ ፐርሲቭ ያደርጋል በተለያዩ አይነት ሴንሶች ዳታን ፐርሲቭ ያደርጋል። ለምሳሌ ቪዲዮ ሳውንድን ሊቀበል ይችላል። ጀስት ኢሜጆችን፣ ሳውንድን፣ የተለያዩ አይነት ነገሮችን ፐርሲቭ ያደርጋል። ደግሞ ለርን ያደርጋል ይላል። ኤአይ ለርን ያደርጋል። ማንኛውም ኤአይ ጀስት ራሱን እያስተማረ አፕዴት እያደረገ እንደውም ከጊዜ ወደ ጊዜ ኤአይ በጣም ጀስት ራሱን በራሱ ነው የሚያስተምረው። የሰው ልጅ መጀመሪያ ካስተማረው ይልቅ በጣም ራሱ ብዙ እየተማረ በጣም ጀስት ኢንተለጀንሱን ይጨምራል። ሪዝኒንግ ጀስት ዋይ ተብሎ ሲጠየቅ አንድ ኤአይ ጀስት ላይክ ቻት ቦቶችን እንኳን ብናይ እነ ቻት ጂፒቲ እና የተለያዩ አይነት ቻት ጂፒቲ ነው የመሰሉ እነ ዲፕሲክ፣ ፐርፕሌክሲቲ እነዚህ ስንጠይቃቸው ሪዝኒንግ ይሰጡናል፣ ግን ክሪቲካሊ ቲንክ አያደርጉም። ክሪቲካል ቲንኪንግ እና ኢኖቬሽን፣ ክሬቲቪቲ፣ ክሪቲካል ቲንኪንግ እነዚህ የሚሉት ለኤአይ ላክ ያደርጋል ብላችሁ ያዙ ማለት ነው። ክሪቲካል ቲንኪንግ፣ ኢኖቬሽን የሚል ሐሳብ ካለ ክሬቲቪቲ እነዚህ ለኤአይ ኢንተለጀንሶቹ አይደሉም ማለት ነው። ስለዚህ መልሳችን ክሪቲካል ቲንኪንግ ቢ ይሆናል ማለት ነው። የአስረኛ ጥያቄ a news agency struggles to verify facts in real time reports gathered from social media this issues related አንድ የሆነ ኤጀንሲ የአንድን ዳታ ቬሪፋይ እያደረገ ነው። ፋክቱን፣ ሪል ታይም ሪፖርቶች እነዚህን ጋዘርድ የተደረጉትን ቬሪፋይ እያደረገ ነው። ምን ይሄ ከምን ጋር ነው? ይሄ ኮንቴክስት ከምን ጋር ነው የሚገናኘው ነው። እንግዲህ እነዚህ ይሄ ደግሞ ካራክተሪስቲክስ ኦፍ ቢግ ዳታ ያልነው ቮሊዩም፣ ቬራሲቲ፣ ቫሪቲ፣ ቬሎሲቲ ያልናቸው። ስለዚህ ይሄ ከምን ጋር ነው? ፋክትን ማውጣት፣ ሪል ታይም ሪፖርቶች እነዚህን ከፋክትና ከሪሊያቢሊቲ ጋር የሚገናኘው ማን ነው? ቬራሲቲ ይባላል። ካራክተሪስቲክስ ኦፍ ቢግ ዳታ which related to facts and realities ከተባላችሁ ቬራሲቲ ይባላል ማለት ነው። ቮሊዩም ከሆነ ይዘቱን ነው። ቫሪቲ ደግሞ የተለያዩ አይነት ዳታዎች ስትራክቸርድ፣ ሰሚ ስትራክቸርድ፣ አንስትራክቸርድ ዳታዎችን መያዙን፣ ቬሎሲቲ ደግሞ በምን ያክል ጊዜ ፕሮሰስ ይደረጋል የሚለውን የቢግ ዳታውን ፍጥነት ነው ማለት ነው። ስለዚህ መልሳችን ከፋክት ጋር የሚገናኘው ቬራሲቲ ቢ ላይ ያለው ማለት ነው። መልሳችን ቢ ነው ማለት ነው። ትሩዝፉልነስ፣ ሪሊያቢሊቲ የሚገናኘው ከቬራሲቲ ጋር ነው።
የ11ኛ ጥያቄ which of the following is not true about information? A it is processed data that helps make decision ስለ ኢንፎርሜሽን ትክክል ያልሆነው it is a processed data that helps make decision obviously ትክክል ነው። ፕሮሰስድ የተደረገ ነው፣ ሚኒንግፉል ነው፣ ኢንተርፕሬትድ ነው። ይሄ ትክክል ነው። ቢ it is interpreted data by humans or machines ያ ትክክል፣ በማሽን ወይም በሂውማን ኢንተርፕሬትድ የተደረገ ነው። ትክክል ነው። ይሄም ሲ it is a representation of facts or instructions in a formalized manner just true false ጥያቄ ላይ እንዳገኘ ነው። ይሄ የዳታ ዴፊኒሽን ነው። representation of facts ሮ ፋክቶችን ሮ ዳታን ከሆነ ሮ ፋክት ኤንድ ኢንስትራክሽን ከሆነ ይሄ የዳታ ዴፊኒሽን ነው። ስትራክቸርድ ኤንድ ኦርጋናይዝድ የተደረገው ደግሞ ኢንፎርሜሽን ነው። ትራንስሌትድ የተደረገ ኢንተርፕሬትድ የተደረገ ማለት ነው። መልሳችን ሲ ነው ማለት ነው። ሲ ይሆናል ማለት ነው። ለኢንፎርሜሽን ፊት አያደርገውም። ሪፕሬዘንቴሽን ፋክት ኦር ኢንስትራክሽን ኢን ኤ ፎርማላይዝድ ማነር የሚለው የ12ኛ ጥያቄ you are going to update a medical research database by classifying and validating each entry. This activity is a part of እናንተ አሁን ለምሳሌ አንድን ዳታ ክላሲፋይ እንድታደርጉ ቫሊዴት እንድታደርጉ ቢሰጣችሁ እናንተ ምን እንድታደርጉ ተሰጥቷችኋል ነው የሚለን። ኤ ዳታ አኩዚሽን፣ ቢ ዳታ ኪውሬሽን፣ ሲ ዳታ ኮሌክሽን፣ ዲ ዳታ ቪዥዋላይዜሽን። ምንድነው? አንድን ዳታ ቫሊዴት ማድረግ፣ ክላሲፋይ ማድረግ፣ ኦርጋናይዝ ማድረግ ይሄ ምን ይባላል? ጀስት የቢግ ዳታ ላይፍ ሳይክሎች ላይ ምን ይባላል? ዳታ ኪውሬሽን ይባላል። ዳታ አኩዚሽን እና ዳታ ኮሌክሽን ማለት ዳታን ጌን ማድረግ ማግኘት ነው። ጀስት ተመሳሳይ ሐሳቦች ናቸው። መልሳችን ቢ ላይ ያለው ዳታ ኪውሬሽን የሚለው ነው። ዳታን ኦርጋናይዝ ማድረግ፣ ክላሲፋይ ማድረግ፣ ቫሊዴት ማድረግ ዳታ ኪውሬሽን ይባላል። 13ኛ ጥያቄ an AI system trained on thousands of images learns to recognize cats and dogs in new image. This is an example of and AI ብዙ ጊዜ ከተለማመደ ከተማረ በኋላ የድመትና የውሻ ምስሎችን ቢለይ ይሄ ምን ይባላል? ይሄ ሴናሪዮ ምን ይባላል ነው? ኤ ማሽን ለርኒንግ፣ ቢ ሲምቦሊክ ኤአይ፣ ሲ ኤክስፐርት ሲስተም፣ ዲ ሩል ቤዝድ ለርኒንግ። ምንድነው ይባለው? ማሽኖችን ማስተማር ይባላል። ይሄ ማሽን ለርኒንግ። ይሄ ሰፊ የኮምፒውተር ሳይንስ ፓርት ነው፣ አንድ ፓርት ነው። ማሽን ለርኒንግ ይባላል። ኦብቪየስሊ እንትኖች ኮምፒውተሮች እንዲማሩ ማሽኖች እንዲማሩ እና እንዲለዩ የሆነ ነገር በራሳቸው ዲሲሽን እንዲለዩ ማድረግ ማሽን ለርኒንግ ይባላል። መልሳችን ኤ ላይ ያለው ነው ማለት ነው። ማሽን ለርኒንግ ዘ ሲስተም ለርንስ ፍሮም ጀስት ለርን ማድረግ ማሽን ማስተማር ነው። 14ኛ ጥያቄ one of the following is not an advantage of AI. የኤአይ አድቫንቴጅ ያልሆነው ምን ማለት ነው? ኢንዳይሬክትሊ ዲስአድቫንቴጁ የሆነው ከዚህ ውስጥ የቱ ነው? ኤ ዩዝፉል ፎር ሪስክ ኤሪያ ያ ይሄ አድቫንቴጁ ነው። ቢ ዲጂታል አሲስታንስ ያ ዲጂታል አሲስታንስን ፕሮቫይድ ያደርጋል። ይሄም አንዱ አድቫንቴጁ ነው። ሲ ሃይ ኮስት፣ ዲ ሃይ ስፒድ፣ ሃይ አኩሬሲ፣ ሃይ ሪላያቢሊቲ፣ ዲጂታል አሲስታንስ፣ ዩዝፉል ፎር ሪስክ ኤሪያ እነዚህ ምኖቹ ናቸው? አድቫንቴጆቹ ናቸው። አድቫንቴጁ ያልሆነው ሃይ ኮስት ላክ ትሩ ኢሞሽን ማጣቱ እነዚህ ሃይ ኮስት መሆኑ ይሄ ደግሞ ዲስአድቫንቴጅ ነው። ምክንያቱም አንድ ነገር በሃይ ኮስት ማግኘት ይሄ ዲስአድቫንቴጅ ነው እንጂ አድቫንቴጅ ሊሆን አይችልም። ደጋግሞ ጥያቄ ላይ ይወጣል። ጀስት ለመያዝ ሞክሩ። መልሳችን ሲ ላይ ያለው ነው ማለት ነው። 15ኛ ጥያቄ a type of AI system that does not store memory or past experience for future actions ይሄ ደግሞ ታይፕ ኦፍ AI ነው። አሁንም ኤአይን በካፓቢሊቲ እና በፋንክሽን ክላሲፋይ ያደረግናቸውን ታይፖች አስታውሱ። ኤ ቲዮሪ ኦፍ ማይንድ፣ ቢ ሊሚትድ ሚሞሪ፣ ሲ ሰልፍ አዌርነስ፣ ዲ ሪአክቲቭ ማሽን። ሚሞሪን ጀስት ዳታን እንትን ስቶር የማያደርገው ጀስት ፌስ ቱ ፌስ የሚሰጠን አንሰር ብቻ የሚሰጠን ምንድነው? ይሄ ደግሞ ሪአክቲቭ ማሽን ይባላል። ሊሚትድ ሚሞሪ ቢሆንም ያ ሊሚትድ ሚሞሪ፣ ቲዮሪ ኦፍ ማይንድ፣ ሰልፍ አዌርነስ እነዚህ ዳታን ስቶር ያደርጋሉ ለትንሽ ጊዜ ማለት ነው። ለምሳሌ ሊሚትድ ሚሞሪ እነ ቻት ቦቶች እና ሰልፍ ድራይቪንግ ካር ብናይ ለምሳሌ የሆነን ጀስት በጂፒኤስ እና በተለያየ አይነት ነገር ዳታን ስቶር ታደርግና ከዛ ከሆነ ቦታ ወደ ሆነ ቦታ በራሷ ትጓዛለች ማለት ነው። ስለዚህ ለዚህኛው ግን ስቶር የማያደርግ ጀስት ሪአክቲቭ ማሽን ዳታን ስቶር ሳያደርግ ሚሞሪ ፓስት ኤክስፒሪየንስ የለውም። ጀስት ጊዜያዊ የሆነ የኤአይ ታይፕ ነው ማለት ነው። መልሳችን ዲ ይሆናል ማለት ነው።
ኦንሊ ኦን ፕሬዘንት ኢንፑት በቃ ስናስገባለት ዳታ ይቀበላል። ጀስት ከዚያ በኋላ ስቶር አያደርግም ማለት ነው። እንግዲህ ፓርት 2 እነዚህን ይመስላሉ ምርጫዎች ጥያቄዎች እነዚህን ይመስላሉ። ወደ ፓርት 3 እንሄድ። የፓርት 3 ደግሞ ሾርት አንሰር ጥያቄዎች ናቸው። ፓርት 3 ራይት አፕሮፕሪየት አንሰር ፎር ዘ ፎሎዊንግ ኩዌስችን ፕሮፐርሊ ነው። አንደኛ ጥያቄ ሊስት ኤንድ ኤክስፕሌን አት ሊስት 3 ቤኔፊት ኦፍ ክለስተር ኮምፒውቲንግ። የክለስተር ኮምፒውቲንግ ጥቅሞችን ሊስት አድርጉና እነዛን ደግሞ ኤክስፕሌን አድርጉ ነው የሚላችሁ። እንግዲህ ክለስተር ኮምፒውቲንግ ላይ የተጻፉ መጽሐፋችሁ ላይ አሉ። ጀስት በራሳችሁም የምትይዟቸው አሉ። ምን ነው ሪሶርስ ፑሊንግ ነው ብለናል። ክለስተር ኮምፒውቲንግ ላይ ሪሶርስ ፑሊንግ ነው። መኒ ኮምፒውተሮችን አንድ ጋር እንዲሰሩ ታውዘንድስ ኦፍ ኮምፒውተሮችን አንድ ጋር አድርጎ ሶልቭ ነገሮችን በፍጥነት እንድንሰራ ይጠቅማል ማለት ነው። ምን ክለስተር ኮምፒውቲንግ። ሁለተኛው ሃይ ስኬሌቢሊቲ ጀስት አንድ ስቶሬጅ ሲያንስ ወይም ደግሞ የሆነ ነገር ሲያንስ መጨመር እንችላለን። ኮምፒውተሮች፣ ሲስተሞችን፣ ማሽኖችን መጨመር እንችላለን ማለት ነው። ሃይ ሪላያቢሊቲ ነው። ይሄ ደግሞ ለምሳሌ አንዱ ኮምፒውተር ላይ ፌለር ቢገጥመው ፌል ቢያደርግ ዳታ ከዚያ ላይ ጠፋ ብሎ ሌላኛው ላይ አይጠፋም። ምክንያቱም አንደኛው ላይ ቢጠፋ ሌላኛው ላይ እናገኘዋለን። ስለዚህ if one node fails other keep the system running እንዲቀጥል ያደርጉታል። ስለዚህ እነዚህ ጥቅሞቹ ናቸው። ሪሶርስ ፑሊንግ፣ ሃይ ስኬሌቢሊቲ፣ ሃይ ሪላያቢሊቲ እነዚህ ዩዜጅ ቤኔፊትስ ኦፍ ክለስተር ኮምፒውቲንግ ናቸው ማለት ነው። እነዚህን ለመያዝ ሞክሩበት በሚገባችሁ አይነት ማለት ነው። አራተኛው ሊስት ፎር አድቫንቴጅስ ኦፍ አርቲፊሻል ኢንተለጀንስ። የአርቲፊሻል ኢንተለጀንስ 4 ጥቅሞች ጥቀሱ። ብዙም መጥቀስ ትችላላችሁ፣ ምክንያቱም ደጋግመን አይተናቸዋል። ምን ናቸው? ሃይ አኩሬሲ፣ ሃይ ስፒድ፣ ሪስክ ሃንድሊንግ፣ ዩዝፉል ኢን ሪስክ ኤሪያ ያልነው ማለት ነው። ዲጂታል አሲስታንስ ብዙ መጥቀስ ያላችሁ። ሃይ አኩሬሲ፣ ሃይ ስፒድ፣ ሃይ ሪላያቢሊቲ ብዙ መጥቀስ ያላችሁ ደጋግመው ጥያቄ ላይ ስለሚመጡ ነው እንጂ በቃ ከነዚህም በተጨማሪ ሁሉንም በደንብ አድርጋችሁ ያዟቸው። እነዚህ አይቀሩም ጥያቄ ላይ በቃ በተደጋጋሚ ይመጣሉ። የሶስተኛው ሊስት the most important invitation of the industrial revolution with 2 examples for each። እነዚህ ደግሞ በጣም just tricky የሆነ ጥያቄ ነው። ኢንቫይቴሽን ኦፍ ዘ የኢንዱስትሪያል ሪቮሉሽን ኢንቫይቴሽኖች ኢንዱስትሪያል ሪቮሉሽኖችን አይደለም ጠቅሱ። አራቱን ሳይሆን ኢንዱስትሪያል ሪቮሉሽን 1 ሪቮሉሽን 2 እነሱ ሳይሆን ጀስት በዋናነት ኢንቫይት ያደረጋቸው ዋና ነገሮችን ነው ጠቅሱ የተባልነው። እነዚህ ምን ናቸው? ትራንስፖርቴሽን ላይ ለምሳሌ ዲዝል ኢንጂን፣ ሬል ወርልድ፣ ኤርፕሌን፣ ስቲም ኢንጂን እነዚህን ምን አድርጓል? ኢንቫይት አድርጓል። የእንትን ማለት ነው የኢንዱስትሪያል ሪቮሉሽን ማለት ነው። ሌላው ኮሚኒኬሽን ላይ ቴሌግራፍ፣ ፎኖግራፍ፣ ትራንስአትላንቲክ ኬብል፣ ቴሌፎን ደግሞ በኮሚኒኬሽኑ ዓለም ደግሞ ውቅያኖስ ተሻግሮ የሚሄደው መስመር የመጀመሪያዎችን ስልኮች እነ ቴሌፎንን፣ ቴሌግራፍን እነዚህን በኢንዱስትሪው ደግሞ ኮተንጊን፣ ስዊንግ ማሽን፣ ኤሌክትሪክ ላይት ጀስት የጥጥ መፍተያ ማሽን፣ የመስፊያ ማሽን፣ ኤሌክትሪክ ላይት እነዚህን ሁሉ ኢንቫይት አድርገዋል ማለት ነው። እነዚህ ኢንቫይቴሽን ኦፍ ኢንዱስትሪያል ሪቮሉሽን ማለት ነው። እነዚህ ላይ ነው በጣም ፎከስ አድርጎ ለመጀመሪያ ጊዜ የሰራው ማለት ነው። እነዚህን ይመስላሉ ጥያቄዎቻችን ጋይስ። እንግዲህ አይ ሆፕ እንደወደዳችኋቸውና ጠቃሚ እንደሆኑ ተስፋ አድርጋለሁ። በደንብ እንደሚያግዟቸው አልጠራጠርም። እስካሁን ድረስ ኢንተራፕት አላደረኳቸው። ላይክ አድርጉ አታድርጉ እያልኩ ጀስት ላይክ ሼር ማድረጋችሁን አትርሱ። ብዙ ኤግዛም ጥያቄዎችን እንሰራለን ደግሞ ተጨማሪ ጀስት ሰብስክራይብ፣ ላይክ፣ ሼር ኖቲፋይድ እየሆናችሁ ጠብቁ። ለዛሬ እዚህ ላይ ይበቃናል። በጣም አመሰግናለሁ።